በአሁኑ ቪዲዮ ደግሞ የምነጋገረው ከአእምሮ ጤናው ጀምሮ እስከ አመራሩ ከሁኔታዎችና ከሰዎች ጋር ካለኞት ግንኙነቱ እስከ ፍጻሜው ድረስ ያለውን ሁሉንም ነገር የሚነካ ኃይለኛ ጽንሰ ሐሳብን እንመለከታለን። ዛሬ ህይወቱን ለመቅረጽ ስለ ዓላማውና ስለ ድርጊቶቹ እየተነጋገርን ነው። እንግዲህ ኢንቴንሽን ስንል ግብ አይደለም። የሆነ ሊስት አውጥተን ከዛ ውስጥ ቲክ አድርገን የምናልፈው ነገር አይደለም። ኢንቴንሽን ስንል ወይም ደግሞ ዓላማ ስንል ምንም አይነት ሁኔታ ቢኖር ምንም አይነት ሁኔታ ቢያጋጥም ይሄን ነገር ህይወቴን በዚህ መስመር ነው የምመራው ካልን ጉዳይም ቢኖር ያንን ከወሰነው ነገር ወደዛ ሁኔታዎች በተቀያየሩ ቁጥር አንቀይርም ማለት ነው። ስለዚህ ዓላማ ግብ አይደለም። ዓላማችን በሁኔታዎች የማይቀያየር ምንም አይነት ሲቹዌሽን ቢኖር በዛ ውስጥ እሄዳለሁ ወይም ደግሞ አልፋለሁ የምንለው ጉዳይ ነው። እንግዲህ ኢንቴንሽን ምን ይመስላል የሚለውን ወይም ደግሞ ዓላማ ምን ይመስላል ግብ አይደለም ብለናል። ስለዚህ ሳይንሱ ምን ይላል? ይሄንን አስተሳሰብ ወይ አእምሯችንን ስናለማምደው ሪሰርቾች እንደሚያሳዩት ዓላማ ብለን አእምሯችን ላይ የያዝነውን እነዚህ ሰውነታችን ደጋግመን ጠዋት ሪፒት ወይ በድጋሚ አእምሯችን ያንን ነገር እየተለማመደ ሲመጣ በኋላ የምናረገው ድርጊቶች የምናስባቸው ወይም ደግሞ ትኩረት የምናረጋባቸው ስሜታዊ ቁጥጥራችንና ባህሪያችን ሁሉ በዛ ላይ ይመሰረታል ማለት ነው። ስለዚህ አእምሯችን ያንን ፕራክቲስ ባረገ ቁጥር ደጋግሞ እንዳለ የሚያረጋቸው ድርጊቶች አስተሳሰቡ ሁሉ ወደዛ ይመራል። ስለዚህ ኢንቴንሽናችንን ሴት እናድርግ፣ ዓላማችንን እናስቀምጥ ስንል ግብ አይደለም። ይሄን እናረጋለሁ ማለት አይደለም ተባብለናል። ምን ማለት ነው? ያንን ያለውን ነገር እንግዲህ አእምሯችንን ሪዋየር ተመልሶ ጭንቅላታችን ያንን ነገር ከዛ ወደዛ መንገድ እየመራ ነው እንመጣለን ማለት ነው። ስለዚህ አሁን እኛ ኢንቻርጅ ሆነን ማለት ነው። ስለዚህ እኛ ነን የምንመራው እንጂ ሁኔታዎች ነገሮቻችንን አይመራም ማለት ነው። ዓላማ ኢንቴንሽናል ዓላማ ማስቀመጥ እንዳለብን ካየን በኋላ አሁን ደግሞ የምናየው እስቲ ፕራክቲካሊ ተግባራዊ የሆነ ምን ልንለማመደው የምንችለው ነገር ምንድን ነው? እንግዲህ እነዚህን ስቴፖች እናያለን። አንደኛው ቆም እናረግና እስቲ ራሳችንን ጠይቃለን። ራስን ጠይቃለን። ምንድን ነው ዛሬ ምን አይነት ስሜት እንዲሰማኝ ነው የምፈልገው? እስቲ ከዚች ደቂቃና ከዚህ ህይወት ምንድን ነው የምፈልገው ብለን ራሳችንን ጠይቃለን። ያን የምንፈልገውን ነገር ለይተን ካወጣን በኋላ ሁለተኛው ስቴፕ የሚሆነው ምንድነው ለኛ ኳሊቲ ማለት ምን አይነት ኳሊቲ ነው መጨመር የምንፈልገው ህይወታችን በተቻለ መጠን የተለየ ትኩረት እንዲኖረኝ ነው፣ ደግ እንድሆን ነው፣ መልካም እንድሆን ነው። እስቲ ክሊር የሆነ በቃ ግልጽ የሆነ ደግነት ሊሆን ይችላል፣ ትኩረቴን ለመጨመር ነው፣ ስራ ላይ እንደዚህ ብለን የምናስቀምጣቸው ነገሮች ይኖራሉ። እነሱን ለይተን እናወጣለን። ሶስተኛው ላይ የምናረገው ነገር ይሄን መሆን የምንፈልጋቸው ማድረግ የምንፈልጋቸውን ነገር እንደዚህ እንዲሆን እንፈልጋለሁ ብለን በአረፍተ ነገር እንጽፈዋለን። ከዛ እንደዚህ ለማድረግ ፈልጋለሁ፣ በተቻለ መጠን ለባልደረቦቼ እንደዚህ መልካም መሆን ፈልጋለሁ፣ በህይወቴ ላይ ይሄ ሊሆን እፈልጋለሁ፣ እንዲህ አይነት ነገር መግዛት እፈልጋለሁ፣ ወይ ደግሞ እንዲህ አይነት ባህሪ ሊኖረኝ እፈልጋለሁ፣ ረጋ ማለትን መለማመድ እፈልጋለሁ ብለን ለይተን ካወጣን በኋላ አራተኛው ስቴፓችን የሚሆነው ይችን እንደዚህ ነገር ኮንሰፕቶች እንዳለ የጻፍናቸውን ነገሮች እንግዲህ አራተኛው ስቴፓችን ላይ እንናገረዋለን። እንግዲህ ያኔ ስንናገረው አእምሯችን ያንን ነገር ዝግጁ ይሆናል፣ እየሰማን ነው አእምሯችን። ስለዚህ ቀጥሎ ምን ማድረግ እንዳለበት ወዴት ዳይሬክሽን መሄድ እንዳለበት አእምሯችን መንገድ ሰጠ ነው ማለት ነው። አንጎላችን እየሰማ ነው። ስለዚህ መንገዳችንን በዛ መልኩ ይመራናል ማለት ነው። እንግዲህ እዚህ ላይ ነው ኢንቴንሽን እና ሞቲቬሽን አገልግሎታቸውና ጥቅማቸው የሚለያየው። እንግዲህ ኢንቴንሽን በሁኔታዎች አይቀያየርም። ሞቲቬሽን ግን መነሳሳት በስሜት ላይ ቤዝ ያደረገ ስለሆነ የውጭ ሁኔታዎች በተቀያየሩ ቁጥር የድርጊታችን ከዓላማችን የምንስተው ነገር ይኖራል። ግን ኢንቴንሽን ዓላማ አድርገን ውስጣችን የያዝነው ነገር ይሄ ግን የሚለየው በስሜትና በሁኔታ ወይም ደግሞ አካባቢያችን በሚፈጠር ነገር አይቀየርም። በዓላማ ስንኖር ትክክለኛውን ነገር ለማድረግ እንዲሰማን አንጠብቅም። ዛሬ ስፖርት ለመስራት ስሜቴ ስለሆነና ስላልሆነ አላቆምም። ልክ እንደዛው ነገ ቢሮ የመሄድና ይሄን ነገ ደግ የመሆን ወይ ደግሞ ለሰው መልካም የመሆን ኢንቴንሽን ሴት ካረግን ያን ነገር ሁኔታው የዛ ሰው መጥፎና ክፉ የመሆን ጉዳይ የኔን መልካምነት አያቆመውም። ስለዚህ ሞቲቬሽንና ኢንቴንሽንን ለይተን በዚህ መልኩ እናያለን።
እንደዛ እንድንገነዘበው ያስፈልጋል። ስለዚህ ልንተማመንበት የሚገባው ነገር ሞቲቬሽን ሳይሆን ኢንቴንሽን ይሆናል ማለት ነው። ስለዚህ አላማ ይሆናል ማለት ነው። ከአሰልጣኝነቴ ልምድ አንድ ታሪክ ላካፍላችሁ። ከደንበኞቼ አንዱ ከፍተኛ ጫና የበዛበት ድርጅት አካባቢ ነበር የሚሰራውና እዛ ስራ ላይ እንግዲህ ባልደረቦቹ ሲያናግሩት ወይ ደግሞ ከቢሮ ውስጥ ያሉት ነገሮች ሲያናግሩት በድካምና በብስጭት በስትሬስ ስለሚያናግራቸው ቆጣ መለስና ፕሮዳክቲቭ የሆነ ውጤት አያመጡ። ስለዚህ ኢንቴንሽን ሴቲንግ ላይ ፕራክቲስ አደረግን። ኢንቴንሽን ይሄ እንግዲህ አላማውን ቀለል አድርጎ ብሬክዳውን አድርጎ ይሄ እንደዚህ ነው የሚለውን ነገር ለይተን አስቀመጥን። ይህን ሐሳብ ከዚህ በኋላ አንድ የጻፍነው ነገር ምንድነው? ከዚህ በኋላ ከመናገሬ በፊት ቀዝቀዝ ፖዝ አረግና ከዛ በኋላ ነው የምናገረው። ስለዚህ አይምሮአችንን መለስ ከኢሞሽናል ከስሜታዊ ምላሽ መለስ አርጌው ከዛ ረጋቢ ይመልሳለሁ የሚለውን ፕራክቲስ አረገ። ያቺን የጻፋትን ነገር ጠረጴዛው ላይ አረገ፣ ስልኩ ላይ ያስቀመጠ፣ በየቦታው በየፍሪጁ ላይ። ስለዚህ ጠዋትም ማታም ከመናገር በፊት መለስ ብዬ እናገራለሁ የሚለውን ነገር ተለማመደ ማለት ነው። ስለዚህ ከተለማመደ በኋላ አመሻሹ ላይ ሁሌ አይምሮ ያንን ነገር እየደጋገመ እንግዲህ መለስ ብሎ መናገር እንዳለበት ስለሚያስታውሰው በኋላ ከጥቂት ሳምንታት በኋላ ያ ተግባራዊ ሆነ። ስለዚህ ከዛም ተሰምነቱ ጨመረ። አንድ ላይ ፕሮዳክቲቭ ሆነው ደግሞ ስራው ላይ ቀላል የሆነ መግባባት ተፈጠረ ማለት ነው። ስለዚህ ያንን ኢንቴንሽን ሴት ያደረግነውን ነገር የሆነ ቦታ ብናስቀምጠው፣ ጠዋት ኮምፒውተራችንን ስንከፍት ጋር ብናስቀምጠው ሁሌ አይምሮአችን ያንን ስለሚያስታውስ ወደዛ ዳይሬክሽን እንወስደዋለን፣ ሁኔታዎች እንዳይወስዱን ማለት ነው። ይህንን ነገር አስተውለን ፕራክቲስ እናደርገው ይጠቅማል። ስለዚህ ከአላማ ጋር አስቦ መኖር የራስን ደህንነት ብቻ ሳይሆን የራስን ሰላም ብቻ ሳይሆን የሚጠብቀው አካባቢያችን ያለውንም ሰው ሁኔታዎችን ሁሉ ያሻሽላል። ለኛም ለራሳችን ጉልበት ለውጥን ያመጣል። ውሳኔዎቻችንን ያጠነክራል። ከጭንቀታዊ ምላሾች ይልቅ የተረጋጋና ውጤታማ ምላሾችን እንሰጣለን ማለት ነው። ስለዚህ የሚጠቅመው ለራስ ደህንነት ብቻ ሳይሆን ለስራችንም ለአካባቢያችንም እንደው ለህይወታችን በአጠቃላይ የሚሆን መሳሪያ ነው። ይሄንን ልምምድ ኮምፓሳችን ወይም ደግሞ ዋና ሴንተራችን ብናረገው በጣም ጠቃሚ ነው። እንግዲህ ከዛሬው ትምህርታችን እቺን ፕራክቲስ እንወስዳለን። ፕራክቲስ ስናረገው ነው ለውጥ እያመጣን የምንመጣው። ስለዚህ ያቺን መቀየር የምንፈልጋትን ከዚህ በኋላ ስብሰባ ላይ ወይ የሆነ ሁኔታ ላይ ጮክ ብዬ አልናገርም ሊሆን ይችላል። አንድ ቀላል ነገር ከበድ ያለ ነገር ሊሆን አይገባውም፣ ግን እንዲሰማኝ ወይ ደግሞ መቀየር የምንፈልገው ያቺን ነገር አንድ ነገር እንጽፋለን። ከዛ ያቺን የጻፍናትን ነገር እንግዲህ መጀመሪያ እናስባለን ምን መቀየር እንደሆነ ማይንድፉሊ እንወስናለን። ሁለተኛ ወረቀት ላይ እንጽፋታለን። ያቺን የጻፍናትን ነገር I want to be እንደዚህ መሆን እፈልጋለሁ፣ ምላሽ ከመስጠት በፊት መለስ ብዬ አስቤ ነው ምላሽ የምሰጠው የሚለውን ነገር አንድ ነገር ህይወታችን ላይ መቀየር የምንፈልገው ነገር ያቺን የጻፍናትን እናገራታለን። እንግዲህ ያቺን የምንጽፋትን ነገር አራተኛ የምናደርገው ነገር ስልካችን ላይ ወይ ኮምፒውተራችን ላይ ወይ ጠዋት ስንነሳ የምናይበት ግድግዳ ላይ ሊሆን ይችላል ወይ ቦርድ ላይ ሊሆን ይችላል፣ ጽፈን እናስቀምጣታለን። ስለዚህ ሰውነታችን ያችን ሙሉ ቀን ሪገርጂቴት ወይ ደግሞ እያሰላሰለ ሲውል አይምሮአችንን ወደዛ ዳይሬክሽን ሲግናል ያደርገዋል ማለት ነው። እቺን ፕራክቲስ እናደርጋለን።